በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ምስ ኩልኻትኩም ይኹን። ክቡራትን ክቡራንን ተኸታተልቲ እዚ ዩቱብ ሓምሻይ ክፋል መእተዊ መጽናዕት መጽሓፍ ቅዱስ ኢንትሮዳክሽን ቱ ባይብል ስታዲ ሒዝናልኩም ቀሪብና ኣለና። ደጊምና ንኽትከታተሉና እስም እግዚአብሔር ንዕድም። በብዙህ ነገር ወበብዝሃ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያትሁ እምትካት ወበድሃሪት መዋዕል ነገረን በወልዱ ዘረሰዮ ወራሴ ለኩሉ ወበቱ ፈጠሮ ለኩሉ። ዕብራውያን ምዕራፍ 1 ቁጽሪ 1 እስከ 2 እግዚአብሔር ካብ ጥንት ጀሚሩ ብብዙሕ ዓይነትን ብብዙሕ መንገድን ብነቢያት ገይሩ ነቦታትና ተናጊርዎም ነይሩ። ኣብዘን ዳሕሮት መዓልትታት ገና ንዓና በቲ ወራሱ ኩሉ ብዝገበሮ ብኡ እውን ዓለም ፈጠረ ወዱ ገይሩ ተናገረና። ኣብዚ ሓምሻይ ክፋል ኣስተርእዮ እግዚአብሔር ናይ እግዚአብሔር ምግሃድ ናይ እግዚአብሔር ምግላጽ እንደቂ ሰባት ብዛዕባ እግዚአብሔር ዝተገለጸሉ መንገድታት እና እግዚአብሔር ከም ተገለጸ ምግላጽ እግዚአብሔር ከመይ ብዝብል ኢና ሒዝናልኩም መጺና ዘለና። ብዛዕባ ምግላጽ እግዚአብሔር ሓቢርና ንኽንከታተል ብስም እግዚአብሔር ብድጋሜ ጻውዒተ የቕርብ እምበር ብእንግሊዝኛ ኣብ ቴዎሎጂ ሪቨሉሽን and inspiration ዝበሃል ዲቫይን ሪቨሌሽን and inspiration መለኮታዊ ምግሃድን መለኮታዊ ምንቕቓሕ መንፈስ ቅዱስ ኣነቓቂሑ እንደቂ ሰባት ብልቦም ተገሊጹ ብመንፈሶም ተገሊጹ እንደገና እግዚአብሔር ብልብ ተገሊጹ ስለዝኾነ ነዚ ተገለጸ እግዚአብሔር ከመይ ተገሊጹ ዝብል ኢና ክርኢ ማለት እዩ። ስለዚ እቲ ልዕሊ ሃያላን ናይ ነገሥታት ንጉስ ናይ ኣማልኽቲ ኣምላኽ ናይ ዩኒቨርስ ፈጣሪ ዝኾነ ናይ ፍጥረት ኩሉ ፈጣሪ ዝኾነ እግዚአብሔር ነቲ ፍጡሩ ዝተገለጸሉ መንገድታት ኢና ንርኢ። ምግላጽ ገሃድ ማለት አብርሆት ምንቕቓሕ አንደርስታንዲንግ ምርዳእ ዝብሉ ነገራት ኣብ ውሽጡ ዝሓዘ ኮይኑ እግዚአብሔር ደቂ ሰባት ከመይ ብዝርድዎ ቋንቋ ከም ተገለጸ ንደቂ ሰባት እውን ከም ዝተራእየ ንደቂ ሰባት እውን ከመይ ርእሱ ከም ዝነገረ ከም ዝገለጸ ኢና ኣብዚ ናይ እግዚአብሔር ቃል ንርኢ እና ኩልኻትኩም ሓቢርኩምና ከተከታተሉ ብስም እግዚአብሔር ጻውዒተይ የቕርብ። እግዚአብሔር እቲ ልዕሊ ሃያላን ዝኾነ እግዚአብሔር ናይ ኣማልኽቲ ኣምላኽ ናይ ጎይቶት ጌታ ዝኾነ እግዚአብሔር እንደቂ ሰባት ተገሊጹ እዩ። ንፍጡራቱ ተገሊጹ እዩ። ተጋሂዱ ማለት እግዚአብሔር ተጋሂዱ። እዚ ዝተጋሃደ እግዚአብሔር ደቂ ሰባት ክጋሃድ ከሎ ከመይ ከም ዝተጋሃደ ኢና እምበኣር ኣብዚ ምዕራፍ እዚ እውን ክርኢ ኣብዚ ምዕራፍ እዚ ከመይ ከም ዝተጋሃደ ኢና ክርኢ ማለት እውን እግዚአብሔር ዝተጋሃደሎም መንገድታት ኣለዉ። ለምሳሌ ሓፈሻዊ ግህደት ሓፈሻዊ ምግላጽ ዝበሃሉ ኣሎ ማለት ንፍጥረት ኩሉ ብማዕረ ዝተጋሃደሉ ፉሉይ ምግላጽ ስፔሻል ሪቨሌሽን ዝበሃል ለሃ ፉሉይ ምግላጽ እንደገና እውን ፕሮግሬሲቭ ሂደታዊ ዝኾነ መንገዲ እዩ እግዚአብሔር ተገሊጹ። ብግል እውን ፐርሰናል ዝኾነ መንገዲ ተገሊጹ እግዚአብሔር ደቂ ሰባት ማለት እዩ። ስለዚ ዝተገለጸ እግዚአብሔር ከመይ ከም ዝኾነ ኢና ክርኢ ኣብዚ ማለት እዩ። ብዘይ ቅድመ ኩነት ከይቕመጠ እግዚአብሔር ደቂ ሰባት እዩ ዘገሊጹ ማለት እዩ። በዓሉ እዩ ዘገሊጹ እግዚአብሔር ወይስ ሰባት ኣልሾም ደልዮም ወገለ ከይኮነስ በዓሉ እግዚአብሔር ግን ተገሊጹ እንደቂ ሰባት ማለት እዩ። ከመይ ተገሊጹ ኣብዚ እዚ መጽሓፍ ቅዱስ ዝነግረና ብዛዕባ ዝተጋሃደ እግዚአብሔር ብዛዕባ ነቲ ምግሃድ ዝተቐበሉ ሰባት ብዛዕባ ዝተጋሃደሉ መንገድታት እዮም ዘርእየና ማለት እዩ። ስለዚ ሰለስተ ነገራት ኣለዉ። ሓደ ምንጭ ምግሃድ ምንጭ ነቲ ዝተጋሃደ መን እዩ ተጋሂዱ መን እዩ ዝብሉ ነገራት። ካልኣይ መን ተጋሂዱ እግዚአብሔር። ካልኣይ ከዓ ብኸመይ መንገዲ ተጋሂዱ ብኸመይ መንገዲ እዩ ተጋሂዱ። ሳልሳይ ንመን ከተጋሂዱ መን ከይ ተቐበልቱ ናይቲ ምግሃድ ናይቲ ምግላጽ ናይቲ እግዚአብሔር ተገሊጹ ክንብል ከለና ንኸመይ መንገዲ ተገሊጹ መን ተገሊጹ ብኸመይ መንገዲ ተገሊጹ ዝብሉ ነገራት ንርኢ። ዕብራውያን ክነግረና ከሎ ኣብ መጀመርያ እግዚአብሔር ካብ ጥንቲ ጀሚሩ ከም ዝተጋሃደ ከም ተገለጸ ደቂ ሰባት የርእየና። ብኸንደይ መንገዲ ብዙሕ ዓይነት መንገዲ ማለት እዩ። ብዙሕ መንገዲ ብነቢያት ገይሩ ነቦታትና ተጋሂድዎም ተነጊርዎም ኣቦታትና ተነጊርዎም ተገሊጾም ከም ተገለጸሎም ተናጊርዎም ማለት በዓሉ
ኣብዚ ድሕረዋይ ዘመን ከዓ ናይ መወዳእታ ምግሃር ዝበሃል ብወዱ ብኢየሱስ ክርስቶስ ገይሩ ንደቂ ሰባት ተጋሂዱ ማለት እዩ። ስለዚ እዚ ኢና ንርኢ ማለት እሺ። ናይ መጀመርያ ሶርሱ ምግሃር ምንጭ ምግሃር መን እዩ? ምንጭ ምንጩ ዝተጋሃደ መን እዩ? እቲ ምንጭ ዝተጋሃደ በዓሉ እግዚአብሔር እዩ። ካህልየ ኩሉ ፈጣሪየ ኩሉ ገባርየ ኩሉ ኣምላክየ ኩሉ ርእሱ ብርእሱ ስልጣን ዘለዎ እግዚአብሔር የተገለለ ልዕለ ሃያላን ልዕለ ልዑላን ልዕለ ነገስታት ናይ ጎይተት ጎይታ ናይ ኣማልኽቲ ኣምላኽ ናይ ኣማልኽቲ ኣምላኽ እሱ ናይ ልዑላት ልዑል ዘ ሱፐርናቹራል ጋድ የተጋሃደ ተገሊጹ ማለት እዩ። እዚ ተገሊጹ ማለት እዩ። እዚ ማለት እቲ ኦምኒፖተንት ኣብ ኩሉ ስፍራ ክርከብ ዝርከብ እግዚአብሔር ኦምኒሸንት እቲ ኩሉ ዝፈልጥ እግዚአብሔር ኦምኒፕሬዘንት ኦምኒፖተንት ካህልየ ኩሉ ኦምኒሸንት ፈላጥየ ኩሉ ዝፈልጥ ማለት እዩ። ኣይማርየ ኩሉ ኦምኒፕሬዘንት ከዓ ኣብ ኩሉ ስፍራ ክርከብ ዝኽእል እግዚአብሔር እሱ እዩ። ንደቂ ሰባት ንዓና ተጋሂዱና ተገሊጹልና። እሺ እዚ ምንጭ ናይ ምግላጽ በዓሉ እግዚአብሔር እዩ። ዝተገለጸ እውን እግዚአብሔር ካልኣይ ተቐበልቲ ናይቲ ምግላጽ መን እዩ እንተኢልና ሁማን ቢንግስ ደቂ ሰባት ማለት ሰባት እዩ። እዚ ምግላጽ እዚ ተገለጽዎ ማለት እዩ። ብመጽሓፍ ቅዱስ መሰረት ኣብ ኦሪት ዘፍጥረት ምዕራፍ 1 ቁጥር 27-26 ጀሚሩ ዝነልና ንሰብ ክፈጥሮ ከሎ ብመልክዑ ብምስሉን ዝብል ይነግሮ ማለት እዩ። ስለዚ ንደቂ ሰባት ብመልክዕን ብምስሉን ከም ዝፈጠሮ በዓሉ እዩ እግዚአብሔር ምንጭ ኮይኑ ዝነግረና ማለት እዩ። ሰብ ራሽናል ፈላጥ ኣስተውዓሊ ፍትሓዊ ኮይኑ ብእግዚአብሔር ተፈጢሩ መጀመርያ ከሎ ሞራል ዘለዎ ዲስፕሊን ዘለዎ ኮይኑ ተፈጢሩ መጀመርያ። ስለዚ እግዚአብሔር ክፈጥሮ ከሎ ንደቂ ሰባት መልክዑ እግዚአብሔር ሰብ ባዕሉ ናይ እግዚአብሔር ምግላጽ ዘርኢ ማለት እዩ። ስለዚ እግዚአብሔር ብመልክዕ ሰብ መልክዕ ክንብል ከለና እቲ ውሽጣዊ ማንነቱ ማለት እዩ። እቲ ውሽጣዊ እቲ ዘይድህሰስን ዘይርአን ናይ ደቂ ሰባት ማንነት እቲ ስጋዊ ማንነቱ ደጋዊ ዘይኮና ንብል ዘለና እቲ ውሽጣዊ ማንነቱ ናይ ወዲ ሰብ እሱ እቲ ሞኻዕ ዘይተበረዘ ዘይተበከለ ኦሪጂናል ዝኾነ ማንነት እግዚአብሔር ብዛዕባኡ ኢና ንዛረብ ዘለና ማለት እዩ። እዚ እግዚአብሔር እዩ እምበኣር ደቂ ሰባት ብመልክዕ ዝተገለጸ ማለት እዩ። ካልኣይ ብተፈጥሮ እውን ተገሊጹ እግዚአብሔር ንተፈጥሮ ቢሉ ማለት እዩ። ተፈጥሮ ሰባት ክቕበልዎ ከለዉ ብተፈጥሮ ዝተገለጸ እግዚአብሔር ዝተጋሃደ እግዚአብሔር ዝተረኣየ እግዚአብሔር እሱ እዮም እንታይ ኮይኖም ሰባት ተቐቢሎም ማለት እዩ። መጽሓፍ ቅዱስ ክዛረብ ከሎ ኣብ ሮሜ ምዕራፍ 1:19-20 ክዛረብ ከሎ ከምዚ እናበለ ይነግረና ብዛዕባ እግዚአብሔር ብፍጥረታቱ ከም ዝኾነ ከም ዝተገለጸ ማለት እዩ። እንታይ ይብል? ወይ መቅሰፍተ እግዚአብሔር ብእምሰማይ ላዕለ ኩሉ ሰብ ሃጥእ ወአማጺ እለ ይኣምርዋ ለጽድቅ እለ ይኣምርዋ ለጽድቅ ወይመይጥዋ በአመፃሆሙ እስመ አእምሮ እግዚአብሔር ክሱት በሃቢሆሙ ወአርአየ እግዚአብሔር ላዕሌሆሙ ወዘያስተሪ እግዚአብሔር እንፍጥረተ ዓለም ይተዓውቁ በፍጥረቱ በሃልዮ በአእምሮ ወከመዚ ይተአመር ኃይሉ ወመለኮቱ ዘለዓለም ከመ ይርከቡ በዘይተዋስኡ ይብለና። እንታይ ዝብለና? እግዚአብሔር ስለ ዝገለጸሎም እቲ ብዛዕባ እግዚአብሔር ክፈልጥዎ ዝግባእ ኣብኣቶም ግህድ እዩ ግልጹ ይብለና። እንታይ እሱ ዘማኻነ ወምእንቲ ክስእኑስ እቲ ዓለም ካብ ዝፈጠረ ጀሚር ተራእየ ዘይፈልጥ ባህሪ እግዚአብሔር ዘላለሞ ኃይሉ መለኮትን በቲ ዝፈጠረ ፍጥረት ኣጸቢቑ ተጋህደ ይብለና። በቲ ዝተፈጠረ ፍጥረት ኣጸቢቑ ተጋህደ። ስለዚ እቶም ተቐበልቱ ደቂ ሰባት ንእግዚአብሔር በቲ ዝተፈጠረ ፍጥረት በቲ ተፈጠረ ፍጥረት ብኡ ናይ እግዚአብሔር ህልውና ተቐቢሎም ካልእ እቶም ተቐበልቲ እንታይ ኣብ መንጎ ዘላለማ ኣምላኽን ኣብ መንጎ እቲ መወዳእታ ኣልዎ መጀመርታ ኣልዎ ዝኾነ ፈጣርየ ፍጡራን እግዚአብሔርን ኣብ መንጎ እቲ መወዳእታ ዘለዎን መጀመርታውን መወዳእታውን እግዚአብሔር ዝኾነ ፍጡር ሰብ ኣብኡ ምርዳእ እንትህሉ እግዚአብሔር ነሰብ ከመይ ገይሮም ተገለጠሉ ኢና ንርኢ ዘለና። ስለዚ ብመጽሓፍ ተገሊጡ ንሰብ መጽሓፍቲ ማለት እዩ። ለምሳሌ ካልኣይ ጢሞቴዎስ ምዕራፍ 3:16-17 ንረኽቦ ንደቂ ሰባት እቲ እንደገና እውን እግዚአብሔር
بزرد عملك سبات بزرد وملكو تجلس ማለት እንደቅ ሰባት እስኪ ይብል አብ ኢዮብ ምዕራፍ 10 ተኸልተ ቁጥር 7 ጀምሮ ግና ንእንስሳት ጠይቅዎም እሞ ክምህራኹም ንዕዋፍ ሰማይ እውን ጠይቅዎም ክነግራኹም እየ ወይ ከዓ ንምድሪ ጠይቅዎም እሞ ክትምህረኩም እየ ነቶም ኣብ ባሕር ዘለዉ ዓሳታት እውን ጠይቅዎም ክነግርኹም እየ ይብል ማለት እዩ እግዚአብሔር ኢድ እግዚአብሔር እዚ ከም ዝገበረ ካብቲያቶም ዘይፈልጥ እዩ እግዚአብሔር ንደቅ ሰባት ብምንታይ ተገሊጽልን በፍጥረቱ ተገሊጽልን ማለት በፍጥረቱ ተገሊጽልን ማለት ስለዚህ እንስሳት ኾና ሰማያት ሁላተን ለእግዚአብሔር ምግላጽ የንዝ ነገራ እግዚአብሔር ምግሃድ ይነግራ እግዚአብሔር ታየንዝ ነገራ ምግላጽን ምግሃድን እየን ዝነግራ ስለዚህ እግዚአብሔር ተጋሃይዱ እዩ ተገሊጽ ይሆን ከለና ደቅ ሰባት ንመን ተገልጽሉ ንደቂ ሰባት ማለት እዩ ኣብ መዝሙር 19 ቁጥር 1 እውን ታይ ዝብላሎ ሰማያት ይነግራ ስብሐት እግዚአብሔር ወግብረ ደብዩ ያየዳአ ሰማያት ኣብ መዝሙር ዳዊት ማለት እዩ ሰማያት ይብል ክብር እግዚአብሔር ይናገራሉ ናይ ሰማይ ጠፈር እውን ግብረ አዳው እዮም ዘውሩ ይብል እዚ ማለት እንታይ ማለት እዩ እግዚአብሔር በመጽሐፍትን በፍጥረትን በመልክዕ ደቂ ሰባትን ንደቂ ሰባት ተገሊጽሎም ማለት እዩ እዚ ንመን ተገሊጹ እንተልና ንደቂ ሰባት ንሰባት ማለት እዩ ንሰባት ንመን እዩ ተገሊጹ ክንብል ከለና ክርኤና ኣብ ቀጻሊ ክንርኤና ሓቢርኩምና ተጓዓዙ እቲ ሳልሳይ ሚዲየም ኦፍ ሪቨሌሽን ዝበሃል ዝተገለጸሎም መንገድታት ሰባት ምእንቲ ምርዳእ ክህሉ ሰባት ምእንቲ ክርድእዎሲ እግዚአብሔር ዝተገለጸሎም መንገድታት እንታይ እዮም ዝብላችሁ ሓደ ኮሙኒኬሽን ወይ ከዓ ምርድዳእ ተዚሃልዩ ክልተ ሰባት ተዘይተረዳድኦም ንበዓላቶም ተዘይተረዳድኦም እንታገበሩ ኣይኽእሉን እዮም ማለት እዩ ክረዳድኡ ኣይኽእሉን ማለት ወይ ከዓ በቃ ተስማዕሚዖም ክበሃል ኣይከኣል ማለት እዩ ስለዚ ኣብ መንጎ ሰብን ኣብ መንጎ እግዚአብሔርን ኣብ መንጎ እቲ ዝተገለጸ እግዚአብሔር ኣብ መንጎ እቲ ምግላጽ ተቐበለ ወዲ ሰብን ደቂ ሰባት ኣብ መንጎቶም ምግላጽ ዝተቐበሉ ደቂ ሰባትን ኣብ መንጎ እግዚአብሔርን ምርዳእ ክህሉ እግዚአብሔር ዝተገለጸሎም መንገድታት ኣለዎ ማለት እዩ መቸም ብዛዕባ ኮሙኒኬሽን ወይ ከዓ ሓበሬታ ውፅኢታዊ ዝበሃል ሓበሬታ ምቅባል ሓበሬታ ዝበሃል እንታይ እንትኾይኑ እዩ ምርዳእ እንታሃልዩ ኣብቲ ወሃብን ተቐባልን ማለት እዩ ስለዚ ሓደ ሓበሬታ ውፅኢታማ ንኽበሃል በቃ ሶርስ ኣሎ ሓበሬታ ዝህብ ኣሎ እንደገና እውን እቲ ሓበሬታ ኣተረጓጉሞ ብትርጉም ዝልእኽ ኣሎ ትርጉም ማለት እዩ እንደገና መልእኽቲ እውን ኣሎ ማለት እዩ መልእኽቲ በዓሉ ሓበሬታ ድሓር ተቐባል ኣሎ እቲ ተቐባሊ ዝፈትሐሉ መንገዲ ኣሎ ካብ ግብረ መልሲ ዝህበሎ ኣብ መንጎ እውን ንምርዳእ ዘሽግር ዝርብሸካ ነገር ኣሎ ማለት እዩ ኣብ መንጎ ስለዚ እግዚአብሔር ኣብ መንጎቲ ዘለዓለማዊ ኣምላኽን ኣብ መንጎቲ ፍጡር ወዲ ሰብን ምርድዳእ ክፍጠር ምእንቲ እግዚአብሔር ብሚድየም ኣቢሉ እየተገለ ሚድየም ክንብል ከለና ናይቲ ማእኸላይ ምግላጽ ብኸመይ መንገዲ ዝብል ሕቶ ዝምልሰልና እግዚአብሔር ዝተገለጸሎም መንገድታት ይርድአና ማለት እዩ ስለዚ ብኸመይ መንገዲ ብኸመይ እዩ ተገሊጹ እቲ ሚድየም ዝበሃል ኣገላልጹ ብኸመይ ዝብል ንርኢ ማለት እዩ እዚ ወዲ ሰብን እግዚአብሔርን ክራረድ ዝኽእሉ ኮመን ዝኾነ ናይ ሓባር ዝኾነ ቋንቋ ክህሉ ናይ ግድን እዩ ማለት እዩ ናይ ሓባር ዝኾነ ምኽንያት ክህሉ ናይ ግድን እዩ ማለት እዩ ስለዚ እዚ መለኮታዊ ኣምላኽ ነቲ ፍጡር ወዲ ሰቡ ክግለጸሉ ከሎ ብዝርድኦ ቋንቋ ብዝርድኦ ምሳሌ ብዝርድኦ ዓይነት መንገዲ እዩ ተገሊጸሉ ስለዚ መንፈስ ቅዱስ ደቂ ሰባት ከናቕሖም ከለውን ብዝርድኦ መንገዲ እዩ ተገሊጹ ምኽንያቱ ኣብ መንጎ እቲ መወዳእታ ኣልቦ ፈሊጥካ ክትውድኦ ዘይትኽእል ኣምላኽን ኣብ መንጎ እቲ መወዳእታ ዘለዎ ኣእምሮ ደቂ ሰባትን ምንቲ ምርዳእ ከሉ እግዚአብሔር ብዝርድኦም ቋንቋ ይተርድዎም እምበኣር እቶም እግዚአብሔር ተገለጸሎም ሰባት ብዝግባእ ተረዲኦም እዮም ሓሊፎም ብዝግባእ ንእግዚአብሔር ማለት እዩ ነቢያት ብዝግባእ ተረዲኦሞ ሐዋርያት ብዝግባእ ተረዲኦሞ ኣቦታት ብዝግባእ ተረዲኦሞ ንእግዚአብሔር ብዝግባእ ተረዲኦሞ ማለት እዩ
እግዚአብሔር ብዝርድእ ማለት እዩ ምክንያቱ ብፍቃዱ ንደቂ ሰባት ብዝርድኦም ቋንቋ እዩ ተገሊጹ ማለት እዩ ክቡራትን ክቡራን እምበር እቲ ተገለጸ እግዚአብሔር እዚ ዝተገለጸ እግዚአብሔር ንደቂ ሰባት ተገሊጹ ከነም ከለና ንዓና እውን ይዝሓውስ ማለት እዩ ንዓና እውን ዝሓውስ ኣብ ቀጻሊ ዓይነታት ምግላጽ እግዚአብሔር ዝብሉ ክርኢና ዓይነታት ምግላጽ እግዚአብሔር ዓይነታት ምግሃድ እግዚአብሔር ብዙሕ ዓይነታት ኣለዉ አንተ ጀሚርና ነርና እሰውን ሓፈሻዊ ምግላጽ ፍሉይ ምግላጽ ሓፈሻዊ ምግሃድ ማለት እዩ ፍሉይ ምግሃድ ሂደታዊ ምግሃድ ከይዳዊ ማለት እዩ እንደገና ውልቃዊ ምግሃድ እዮም እዚኦም ጀነራል ሪቨርሽን ስፔሻል ሪቨርሽን ፕሮግሬሲቭ ሪቨርሽን ፐርሰናል ሪቨርሽን ኢልና ንጽውዖም ስለዚ እዚኦም ከዓ ኣብ ቀጻሊ ሕድሕዶም ክሪኦም ኢና ሕዚ እውን ደጊምኩም ሓቢርካም ከተከታተሉ ብስም እግዚአብሔር ንዕድም እግዚአብሔር ብብዙሕ መንገድን ብብዙሕ ዝዓይነቱን ደቂ ሰባት ናብ ቦታታት ተገሊጽሎም ኣብ ሞታንታ ከዓ ብወዱ ብኢየሱስ ክርስቶስ ተገሊጽሉ እዩ እግዚአብሔር ነዚ ክንመሃር ዝፈቐደልና ዝተኸበረን ዝተመስገነን ይኹን ስብሓት ለአብ ስብሓት ለወልድ ስብሓት ለመንፈስ ቅዱስ ኣብ ሻድይ ክፋል እንደገና ይረኽበና ይኽብረለይ